ጎሽ ዘሩ ቀለጠ። እናንተ ልጅቷ ፍቅር ናት ለካ። ኮመንታሮች ትለያላችሁ፣ በደንብ ታውቃላችሁ ሰዎቹ ማለት ነው። እኔ እኮ የጽጌ ጎደኛ መሰለችኝ፣ ቢዛ ማለት ነው። ቢዛ ናት። አሁ ቢዛ መሰለችኝ። ኦፈረችብኝ። ቢዛ ናት ብዬን የጠረጠርኩ እንጂ ፍቅር በፍጹም አላሰብኩም። የሆነች ልጅ ቤት የመጣ ፍቅር ናት አለች። አረ በጣም ትለያላችሁ ኮመንታሮች፣ ጎበዞች ናቸው። በቃ አብርሽና ፍቅር አብሮ ሊሰሩ ነው ማለት ነው። ሩታና ሄርሜላ እንግዲህ ከድራማ ውጭ ናቸው ማለት ነው። ሄርሜላ ወጥታለች። ሩታ እንግዲህ የልጅ እናት ናት። ሩታ ፌመስ ናት። የፈለገችው ሰው ጋር መታ መስራት ትችላለች ማለት ነው። አብርሽና ፍቅር አብሮ ሊሰሩ ነው ማለት ነው። እናንተ እንዴት ጠበቃችሁ? እኔ አልጠበቅኩም። እንግዲህ ሄርሜላ አብዳለች በሉ ቤተሰብ። ሩታና ሄርሜላ መጡ አብሮ ማለት ነው። ሩታ ደነገጠች። አልጠበቀችውም። ፍቅር መሆኗ አልጠበቀችውም። ለዛ ነው እንዴ ቲክቶክ ላይ ሰው ለካ ምን አለችው? የሆነ አረጽፋለች አልያዝኩም በደንብ ማለት ነው። ሁሉም ሰው አስመሳይ ነው ለካ። ሰው ማመን ምን አለችው? የሆነ ነገር ብላለች። ብቻ አላቅም፣ በደንብ ቼክ አላደረኩም። ሰው ለካ ውስጡ አይገኙም፣ ሁሉም አስመሳይ ነው አለች። እንደዛ ነው ያለች ሩታ ማለት ነው። ለካ ቪዲዮ ከሰሩ በኋላ ነው ሩታን ይሄን ነገር እያስቀመጠችው። ያልጠበቀችው ነገር ነው ያየችው ማለት ነው። እና ታዲያ ምን ትላላችሁ ቤተሰብ? ስለዚህ ፍቅርና አብርሽ አብሮ ሊቀጥር ነው። ፍቅርም ልጅ አላት፣ አብርሽም አንድ ወንድ ልጅ አለ። እንደዛ የተባባሉ ነበር። በቃ ይስሩ አብሮ፣ ፍቅርና አብርሽ አብሮ ይስሩ። በቃ አንደኛ የፍቅር ቻናል በጣም ተኝቷል። የፍቅርን ቻናል ለማሳደግ ነው አብርሽ አሁን ማለት ነው። እና እንደዛን የተረዳው ቤተሰብ። ሄርሜላ አሁን ከማን ጋር ነው የምትመጪ? በቃ ሄርሜላ ማለት ነው የራስሽን ሰው ፈልጊ ማለት ነው። የምሬ ነው የምልሽ። በቃ አብርሽን ሄደሽ አትጨቃጨቂ። በራስሽ ስራ ነው ከአንድ ሰው ጋር ማለት ነው። ከአዲስ ሰው ጋር ብትመጪ ነው የሚሻልልሽ። አሁን ፍቅርና አብርሽ አብሮ ይቀጥላሉ ይመስለኛል፣ እኔ እንደተረዳው ማለት ነው። እንደ ንግግራቸው እንደዛ ነው ይመስለኝ። እንግዲህ መቼም አብርሽ ታውቃላችሁ ሰውን ለማሳደግ አንደኛ ነው። ስድብ ምንም አይመስልም ለሱ ማለት ነው። እንግዲህ ፍቅር ቻይ እንግዲህ ስድቡንም ሁሉም ነገሩን ቻይ እንግዲህ ፍቅር ማለት ነው። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ፍቅር ቻይ ስድቡንም ምኑንም ከሄርሜላ ፍቅር ትሻልኛለች። ከሄርሜላ እኮ ጋይስ ዝሙት ነው። ወንድዬ ሳመች ምን እያደረገች? አረ በጣም ነው የሚያስጠላው ሁኔታው። በቃ አብርሽ ለዛ ነው ቀፋፊ ያለ ይመስለኛል። ሄርሜላን አልፈለገ ለዛ ነው ቤተሰብ። ገባችሁ? ወደ ሩታ ቢመለስ ሄርሜላ ደግሞ አትፋታም። ሁለተኛ ነገር አብርሽ ሰላማዊ ህይወት አይኖርም። አንደኛ ብዙ ሰው ይወቅሳል። ሄርሜላ ላይ ተጫውታ ወደ ሩታ ተመለስክ እንዳይሉ ምን አደረገ? ከፍቅር ጋር ተነጋገረ ማለት ነው። በደንብ ከፍቅር ጋር ተነጋገረ። ከዛ ሄርሜላን ከህይወቱ ለማውጣት ሄርሜላ ከራሱ ህይወት በቃ ለማውስጥ ምንድን ነው የሚባለው? አረ ጠፋብኝ እናንተ፣ ወይ አማርኛ ጠፋብኝ። ጌታ ሆይ ሄርሜላ ከድራማ ውጪ ለማስወጣት ነው ቤተሰብ። ይሄን የተረዳው ማለት ነው። በቃ ሄርሜላ ከራሷ ከአንድ የመሰለ ሰው ጋር ብትመጪ ይሻልሻል። እንግዲህ ሩታም እንግዲህ ራሷን ህይወት ትኖራለች ብዬ አስባለሁ። ካሁን በኋላ አብርሽን ትጨቃጭቃለች ብዬ አላስበው። በቃ ወንድ ልጅ ካልፈለገ ምንም ማድረግ አይቻሉም ቤተሰብ። ስለዚህ ሩታም ከራሷ ሰው ጋር ልትመጣ ትችላለች፣ አይታወቅም። እንግዲህ ሄርሜላ ውሃ በላሽ ከለአብርሽ አይሆንልኝም ብላለች። ሄርሜላ መቼም አትፋታም ቤተሰብ፣ አትፋታም መቼም አብርሽም ማለት ነው። ዛሬ ሩታ ደንግጣለች። ያልተጠበቀ ሰው ነው ያገኘችው። እንግዲህ ፍቅር መሆኗን ያየችው ፊቷ ጥሩ አልነበረ ልክ ስትገባ ማለት ነው። ቪዲዮ ነገ ይቀጥላል ቤተሰብ። ምን አለ አብርሽ ከዚህ ቀጥሎ በሩታ ቤት ብትለቅ ቪዲዮ ማለት ነው። ከዚህ ቀጥሎ በሩታ ቤት ቪዲዮ ልቀቃለን። አረ በጣም ነው የሚደብረው። ጌታ አንተ ራስ ወዳድና የዶራር ሰው ማለት ነው። ለትዳር ማትሆንም አሁን ከፍቅር ጋር እንኳን ቢመጣ ማለት ነው ቤተሰብ ምንም በቃ አብረሽ ለትዳር የሚሆን ሰው አይደለም። ፍቅር እንግዲህ ከሁሉም ጋር ነው የምትሰራው።
እንግዲህ ከዳጊ ጋር ለዛ ነው እንዴ የተለያየችው። እኔ ጓደኛ አለኝ ብላ ከዳጊ ጋር ተጣልቶ ነው የተለያዩ ዛሬ ማለት ነው። እኔ ፍቅርን አልጠበቅኩም ነበር፣ ምክንያቱ ከዳጊ ጋር ስትጣላ አንደኛ ነገር እንዴት መጣች እያልኩ ነበር። እኔ አልጠበቅኩም ዛሬ ፍቅር ከአብርሽ ጋር ትመጣለች ብዬ አልጠበቅኩም። ግን ኮመንተሮች ትለያላችሁ አንበሶች ማለት ነው። እንግዲህ ፍቅርና አብርሽ አብሮ ያምራሉ። አያምሩም? ቤተሰብ የምሬ ነው የምላችሁ። አብርሽ ደስተኛ ነው ከፍቅር ጋር ሲሰራ ደስተኛ ነው። ፍቅርም ከአብርሽ ጋር ስትሆን ደስተኛ ናት። እንግዲህ ምንም ማድረግ አይቻልም። ኮመንተሮች ማለት ነው አትሳደቡ። በቃ ተው አብርሽን ተፋቱ። ለሩታም እንኳ አይሆኑም። ፍቅርም ያው የእሷን ቻናል ለማሳደግ ነው፣ ከሄርሜላ ህይወት ለመውጣት ነው እሱ የፈለገ ማለት ነው። ወደ ሩታ ከተመለሰ ችግር እንዳይበዛ ምን አደረገ? ወደ ፍቅር መጣ ማለት ነው ቤተሰብ። ለዛ ነው ይመስለኛል ይሄ እንደተረዳው ማለት ነው። ዞሮ ዞሮ ወደፊት አብርሽና ሩታ አንድ ላይ ይሆናሉ። እንግዲህ ተስፋ ቁረጭ ሄርሜላ። ሩታ በጣም የው ኮርፋለች፣ ተናዳለች። እውነት ለመናገር ሄርሜላ የሳቀች ጭራሽ አንድ ላይ ነው የመጡ እኮ እናንተ። ሄርሜላ እና ሩታ አንድ ላይ መጡ ዛሬ። ወላችሁ ግን ሄርሜላ የምትፋታ አይመስለኝም ቤተሰብ፣ የምትፋታ አይመስለኝም። በየቀን አብርሽን ካላገኘው